ሐሳቡ የመጣው ከራሱ ከቲፒኤልኤፍ ከፋኖ ጋር ንግግር በማድረግ ለምን ብለው ተቀመጠን አሉ። ሰው እኔ ምን አልኳቸው አለ። ምን አይነት የመርህ ጥያቄ ነው የምታነሱት? እነሱ የወልቃይትና የራያን ጥያቄ ትግል ነው ብለው ነው የሚወጡት። እንዴት ሁለት ከማይገናኝ ነገር ጋር እንስራ ብላችሁ ታስባላችሁ? አለ። እነዛ ሰዎች ትላንትና ጌታቸውን ጀግና የሚሉት አሁን አንተም ቤት ምናምን የሚመጡ ጌታቸው በጣም ጥሩ ነገር አረገ የሚሉት እንደዚህም አይነት ትክክለኛ የፋኖንም አቋም አስረግጦ ነው የነገራቸው። ፋኖ በወልቃይትና በራያ በሌሎች መሬቶቹ ጉዳይ ላይ የማይደራደር አካል ነው። እንዴት በለውና እታገልለታለሁ የሚለው የኦነግ አስተሳሰብ ለኢትዮጵያ ሕዝብ ሆነ ይጠቅማል ወይ? ያለው ህገ መንግስት የተመሰረተው በህወሓትና በኦነግ ነው። እነሱ ናቸው መሬት የብሔር ብሔረሰብ ነው ብለው እንዲያንጠልጥለውት ማንነቱ የማይታወቅ አካል መሬት ይዞ መንግስት እንደፈለገ የሚፈነጭብን ኦነግ ያመጣው ህገ መንግስት ነው አይደል? ከታች ወልቃይት ተመልሷል ያለው ፋኖ ባይታገል ኖሮ እስካሁን ለወልቃይት ለትግራይ ተሰጥቶ ነበር። አዲስ አበባ የአማራ ክልል መሆን አለበት። ያንን ካስተካከለ እንጂ ወያኔ መወገድ ያለበት ነው። ሰርቫይ ማድረግ የለበትም። ከጠየቀ ታምኑታላችሁ? ከጠየቀ መስራት ስማ ነገር መሳሪያ እንዲኖረው አታደርገው። ሲቪል ሆኖ እንደማንም ዜጋ መኖር ይችላል። መሳሪያ ይዞ ግን ያውነጠነጠ ይከናገሪቲም ጋር ትሹቲ መሳሪያ ሳይዞ መጣ ይችላል። እሺ ሲቪል ሆኖ መኖር ይችላል። በኢትዮጵያዊነቱ መታወቂያ ሰጠ ኢትዮጵያዊ ነው፣ ትግራይ ተወላጅ ነው፣ ኢትዮጵያዊ ነው ብለህ ህግና ደንብ ልምቱ ታስቀምጥለታለህ። በኢትዮጵያዊነት ሰርቶ ይኖራል፣ ሀገሩ ነው። እሺ እዛ ባለፈ ኦሮሚያ በኢህአዴግ የተፈጠረች የሚል ሐሰተኛ ትርክት ተነስቷል። አዲስ አበባ የማን ነው የምትሉት? በምን የማን ነው ስንል በምን ባለቤትነቱ በማስተዳደር የኦሮሚያ ብሔራዊ ክልላዊ መንግስት ነው መሆን ያለበት። ባለቤትነቱ አሁን የባለቤትነት ጉዳይ ብዙ ጊዜ ይነሳል። የኛ ነው የሚሉ ነገሮች ይነሳልና እኮ ባለቤትነትን ምለ እንግዲህ አሁን ማስተዳደር ነው። በማስተዳደር ደረጃ አዲስ አበባ በኦሮሚያ ክልላዊ መስተዳደር ነው የምትተዳደረው። ምንም የተለየ ማለት ባለቤትነት ጥያቄ ታነሳላችሁ የኛ ነው የሚል ስለሆነ እኮ ነው በኦሮሚያ ክልላዊ መንግስት መተዳደር አለበት የምለ የኦሮሞ ህዝብ ነው ብላችሁ የምታስቡት? አዎ በነገር ላይ ኢትዮጵያ ውስጥ ባህር ዳርም የአማራ አይደለም፣ መቀሌም የትግራይ አይደለም፣ አዲስ አበባም የኦሮሞ አይደለም፣ ሐዋሳም ወይ ሲዳማ ወይ የማንም አይደለም። እንደ ህገ መንግስቱ የህዝቦች ነው ይላል። የመንግስትና የህዝቦች ነው። ቅድም አንድ ወንድሜ ሶራ ምናምን የሚባለው ወንድሜ ይቅርታ ስምህን ሙሉን ስላላነበ ያየሄራድ እሱ አንዳንድ ነገሮች ካነሳቸው አብዛኛው ፎከስ ያደረገው ያው ከፋኖ እንቅስቃሴ ጋር ስለሆነ እንትንህን አይቻለው፣ አጀንዳውን አይቻለው። ግን አንዳንድ መጥራት የነበረባቸው በንግግሮች ውስጥ ያለፉ ነገሮች ስላሉ እሱን አስተካክለን ለማለፍ እዛ ላይ ፎከስ ላደርግ። በነገር ላይ እዚህ ቤት አንተ ቤት በነበረን ውይይት የአማራ ፋኖ ሌላ አይነት አደረጃጀት ይፈጥራል በቅርቡ ብለን ተወያይተናል። እኔ አውርቼህ ነበር ታስታውስ እንደሆነና ይሄ አደረጃጀት ሲመጣ ደግሞ የተለያዩ ኃይሎች ሊደበራቸው እንደሚችል ሊከፋቸው እንደሚችል ይታወቃል። ምክንያቱም መሬት ላይ የነበረ ግዙፍ ጦር ነበረ፣ አደረጃጀት ውስጥ ያልነበረ ምናልባት የኢትዮጵያን ፖለቲካ የአማራንም የትጥቅ ትግል እንቅስቃሴ በወሳኝነት ሊለውጥ የሚችል ግን ዌል ኦርጋናይዝድ ያልሆነ በጋራ ማዕቀፍ ውስጥ ያልሆነ ኃይል ነበረ። ይሄ ኃይል ወደ አንድነት እንዳይመጣ ብዙ አይነት የኮንስፓይረሲ ስራዎች እየተሰሩ እንዲዘገይ ተደርጓል። አንዳንዱ ከራሳችን ከውስጥ ወደ ውጭ የሚወጡ ኮንስፓይረሲዎች፣ አንዳንዱ ከውጭ ወደ ውስጥ የሚወጡ ስንታገል የነበረውም አብዛኛውን ጊዜ ከራሳችን ውስጥ የሚመጡ ኮንስፓይረሲዎቹን ነበር ማለት ራሱ በአማራው ውስጥ ያሉትን ጨምሮ ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ድርጅት አዋልደናል። ጠንካራ አማራን ሊወክል የሚችል በርካታ ጦር በውስጡ ያለው አራቱንም ቀጠናዎች ኮኦርዲኔት ሊያደርግ የሚችል ፖዚቲቭሊም ካየነው ከሌላው የእስክንድር ኃይል ጋር ሁለት ወይ ደግሞ አፋድ ከሚባለው ኃይል ጋር ሁለት የአማራዊ አደረጃጀቶች መሬት ላይ ያሉን ማለት ነው። ሊከፋቸው የሚችሉ ኃይሎች ምን አይነት ናቸው ማለት ነው? አንድ መንግስት ይከፋዋል። ምክንያቱም ቀጥተኛ ጦርነት የገጠም ነው። አሁን እንደነ የአየራድ አይነቱ
አይነት ልጆች የሚደግፉት የመንግስት ስርዓት ይከፈዋል፣ የሚጠበቅ ነው። ሁለት ደግሞ በመሰረታዊነት ጥያቄ እየጠየቅን ያለናቸው አካላት ለምሳሌ ቲፒኤልኤፍን ጨምሮ ሌሎች ጠባብ የብሔር አደረጃጀቶችም ይከፋቸዋል። ምክንያቱም አብዛኞቹ ከአፋድ ውጭ የነበረውን ስብስብ ሲከሱበት የነበረው አንዱ ምንድነው ከወያኔ ጋር ከምን ጋር አብረው ይሰራሉ የሚል ነው። ታስታውስ እንደሆነ ሰው የአዲሱ የአማራ ብሔራዊ ኃይል የመጀመሪያውን መግለጫ ሲሰጥ ምንድን ነው ያሉት? በአማራ መሰረታዊ ርስቶች ላይ ጥያቄ የለንም። የወልቃይት የራያ የሌሎችም የሸዋን ጨምሮ የሌሎችም ጥያቄዎች ላይ ምንም አይነት የማይወላዳ አቋም አለን ብሎ ኩምሽሽ አደረጋቸው ማለት ነው። ሰው የመጫወቻ ካርታቸውን ወስዶባቸዋል። ስለዚህ እነዚህ ሰዎች በወያኔነትም መክሰስ አይችሉም አሁን። ምክንያቱም በመግለጫ ስለ ወልቃይትና ስለ ራያ አስምሮበት ያለፈውን ድርጅት ልትከስ አትችልም። ትላንትና ሰምተህ እንደሆነ የሰሞኑን የእንትና ማነው ጌታቸው ረዳን ቃለ መጠይቅ ላይ የወያኔ ወይ ደግሞ የቲፒኤልኤፍ አመራሮች በቅድሚያ ከፋኖ ጋር መስራት አለብን ብለው እንደ ንግግር ተቀመጠን አሉ። ኦኬ ሰምተዋል በደንብ። ምንድነው ያለው? በቅድሚያ ሐሳቡ የመጣው ከማን ነው ማለት ነው? ሐሳቡ የመጣው ከራሱ ከቲፒኤልኤፍ ከፋኖ ጋር ንግግር በማድረግ ለምን ብለው ተቀመጠን አሉ። ሰው እኔ ምን አልኳቸው አለ፣ ምን አይነት የመርህ ጥያቄ ነው የምታነሱት? እነሱ የወልቃይትና የራያን ጥያቄ ትግል ነው ብለው ነው የሚወጡት። እንዴት ሁለት ከማይገናኝ ነገር ጋር እንስራ ብላችሁ ታስባላችሁ አለ። እነዛ ሰዎች ትላንትና ጌታቸውን ጀግና የሚሉት አሁን አንተም ቤት ምናምን የሚመጡ ጌታቸው በጣም ጥሩ ነገር አረገ የሚሉት እንደዚህም አይነት ትክክለኛ የፋኖንም አቋም አስረግጦ ነው የነገራቸው። ፋኖ በወልቃይትና በራያ በሌሎች መሬቶቹ ጉዳይ ላይ የማይደራደር አካል ነው፣ እንዴት ነው ከሱ ጋር ለስራ መትሉት ብሎ ዘግቶ ነበረ። ግን እሱን መስማት አልፈለጉም። አት ኤንድ ኦፍ ዘ ዴይ ድርጅቱ ወጥቷል። ድርጅቱ ከወጣ በኋላ ደግሞ የሚነሱ ክሶች አሉ። ምን መሰል? የመጀመሪያው ክስ የሚጠበቅ የነበረው ከጎጃም ነው መሪው፣ ከጎንደር ነው መሪው፣ ከወሎ ነው ወይ ከሸዋ ነው መሪው የሚባለው ይጠበቅ ነበረ። ምክንያቱም እሱ በአማራ ፖለቲክስ ላይ ያው አሁን ባለው በሁኔታዎች ላይ ራሱ አንድ ተርሞ ነዳጅ ማርከፍከፊያ ነገር ስለነበረ በጣም ሴንሲቲቭሊ ይጠብቁት ነበር። ሶ ፎርቹኔትሊ ነው እኔ የምለው በመልካሙ ጎን ኮሌክቲቭ ሊደርሺፕ መጣ ማለት ነው። እንዴት ተፈጠረ እንዴት አልተፈጠረም፣ እሱ የራሳቸው መንገዶች ያላቸው ያወሩበት የተነታረኩበት ጉዳዮች ይኖሯቸዋል። ሶ ኮሌክቲቭ ሊደርሺፕ ሲወጣ የጎጥ የማባያ ካርታዋ ስትወስድ ምን ሆነ? እንዴት ለ13 ይመራሉ? በዓለም ታሪክ የመጀመሪያው ነው። እንደዚህ አይነት አደረጃጀት ብሎ ነገር የለም አሉ። ወይ እነዚህ ሰዎች አላነበቡም ወይ ደግሞ ካነበቡም ላለማመን ምክንያት አላቸው ማለት። እኔ አንድ 5 6 7 ዓለም ላይ የነበሩ ኮሌክቲቭ ሊደርሺፕ የሚመሩ የሬዚስታንስ ሙቭመንቶችን ልንገር። የመጀመሪያውን ነገር የቻይና ኮሚኒስት ፓርቲ አሁን ያለው ስልጣን ላይ ያለው በረሃ በነበረበት ጊዜ ከማኦ በፊት ፎር ሾርት ፔሪድ ኦፍ ታይም ኮሌክቲቭ ሊደርሺፕ ነበር የሚከተል የነበረው። ማኦ ሲመጣ ነው በማኦ መመራት የጀመረው። ሰው ከምስረታው አንስቶ ማኦ እስከሚመጣበት ጊዜ በነበረበት ድረስ የኮሌክቲቭ ሊደርሺፕ ነበር የሚወራው። ሁለተኛ ትግራይ ሊብሬሽን ፍሮንት አጠገባቸው ቲፒኤልኤፍ ወያኔ በተቋቋመበት ጊዜ ኮሌክቲቭ ሊደርሺፕ ነበረ። ከ1960 እስከ 1991 የኤሪትሪያ ህግደፍ ኮሌክቲቭ ሊደርሺፕ ነበር የሚከሰተው። ፍራቡንዶ የሚባል ኤልሳልቫዶር አካባቢ የሚገኝ የታጠቀ ኃይል ነበረ፣ ጠንካራ ሬዚስታንስ የሚያደርግ። ይሄም ኃይል ኮሌክቲቭ ሊደርሺፕ ለረጅም ጊዜ ነበር። ፔኬኬ የሚባለውን ታውቁታላችሁ፣ ኩርዲሽ ሬዚስታንስ አርሚ። ይሄም ፔኬኬ የኮሌክቲቭ ሊደርሺፕ ነው የሚጠቀም የነበረው። አልጄሪያ ውስጥ አልጄሪያ ናሽናል ሊበሬሽን ፍሮንት የሚባል ነበረ። እሱም ለቅኝ ግዛት ጥያቄዎች ላይ ራሱ ሲታገል የነበረ ድርጅት ነው። ኮሌክቲቭ ሊደርሺፕ ነው። ብዙዎቻችሁ የምታውቁት የደቡብ አፍሪካውን ኤንሲንም እንወስድ። ከማንዴላ በፊት በነበረው እንትን ላይ የትጥቅ ፓርት ነበራቸው። የፖለቲካል ፓርት አለ፣ የትጥቅ ፓርት ደግሞ ኤንሲም ነበረው። ያ አርሚው ፓርቱ ወይ ደግሞ ስትራግል የሚያደርገው እሱም ምንድን ነበር? ኮሌክቲቭ ሊደርሺፕ ነበር የነበረው። ስለዚህ ብድግ ብሎ ከአየር ላይ የመጣ ኦኬ ዛፓፒስታ የሚባልም ሜክሲኮ አካባቢ የነበረ ጠንካራ እንዲህ እነ ዘመንና እነ ሀብቴ እነ መሬ ተሰብስበው ቆይና የቁም ማህበር የሚሆን አንድ ተሰብስበን እናዋቀር ያሉት ነገር አይደለም። ቤዚካሊ
የነበረ በዓለም ፖለቲካ የኃይል አደረጃጀቶች ውስጥ የነበረ የኮሌክቲቭ ሊደርሺፕ ነው የመጣው። ሶ ካርታዋን እያንዳንዱን የመጫወቻ ካርታዎች ነጥቀናቸዋል ከካድሬዎቹ። ስለዚህ አሁን በዚህ በዙሪያ ጥምጥም ይመጣሉ። ቴዲ ሰዓት ዘግይቼ ነው የመጣሁት። ይሄን በዚህ ደረጃ ግልጽ ለማድረግ ነው። ሁለተኛ ዙር ስመጣ የፋኖን እንቅስቃሴ ስፔሻሊ አሁን ከዘመቻ አንድነት ጀምሮ አሁንም ያሉትን የእርስ በርስ ነገሮች ካሉ እሱ ላይ በደንብ አድርጌ አወራለሁ። ከወዳጄ ስሜን ባፈርስ ጋር የሶሻል ኢትዮጵያ ፓርቲ ነው ኔቸርና ናርቸርን ቀላቅለን ነው የምንሄደው። ምን አይነት ሰውዬ ነው? ኦኬ ይሄን ያነሳሁት ለምንድን ነው እንግዲህ ስለ ኢትዮጵያ ብሔርተኝነት ነው። ኢትዮጵያ ናሽናሊዝም የሚል ቶፒክ ላይ ትንሽ ለመናገር ስለፈለኩ ነው። ቅድም አርስቱን የሰጠኸው አንተ ነህ። እኔ እንደዚህ የሚባል ነገር ራሱ ምንድን ነው ኢትዮጵያ ናሽናሊዝም ኢትዮጵያ ይሄ የፖለቲካ ፓርቲ ይመስላል። እንደዚህ ስንናገር ብዙ ጊዜ ኢትዮጵያኒስት ኢትዮጵያ ናሽናሊዝም ምናምን ስንል የሆነ የፖለቲካ ተቋም ይመስላል። እና እኔ ስለ ተቋም አይደለም ማወራው፣ ስለ ሀገርና ስለ ዜግነት ነው ማወራው። እና የተለያዩ ጽንሰ ሀሳቦች ስለሆኑ አንድ ሀገር ህዝብ አላት። ህዝቦቿ በፈለጉት አይነት የፖለቲካ ፓርቲዎች ውስጥ ሊሳተፉ ይችላሉ። ነገር ግን አንድ ሀገር አንድ ህዝብ እንዳለ ነው ማምነው። ስለሆነ ናሽናሊስት ወይም ናሽናሊዝም የሚባል ቡድን፣ አንጃ፣ ፓርቲ ልንነጋገር አይገባምና በዚህ ርዕስ ስር ሁለት ነገር ነው ማንሳት እንፈልገው። አንደኛ ስለ ምሁራኖቻችን ነው። ምናልባት እንግዲህ ሰሞኑን ወንድሜ ቅድም ሲናገር ደና ጀምሮ ማለት ስሜት የሚነካ ንግግር ነው ሲናገር፣ እውነታውን ሲናገር ነበረ። በጣም ያስፈራል ስትሰማው አይደል? አሁን እኛ እዚህ ቁጭ ብለን የምናወራው ወሬ መሞላቀቅ ወይም ነው ሌክዠሪ ይሆናል። በቃ እውነተኛውን የህዝብ ስሜት ስትሰማ፣ እውነተኛውን የህዝብ ሰቆቃ ስታየው፣ አሁን የምናወራው ወሬ ዝም ብሎ ሃይፖቴቲካል የሆነ ምኞት ነው የሚሆነው። ወይም ደግሞ እኛ ተመችቶን ገና ለገና እየተፈላሰፍን ነው የሚመስለው። ግን ህዝቡ በጣም ስቃይ ላይ እንዳለ፣ ችግር ላይ እንዳለ ከቤተሰቦቻችንም ከራሳችንም ህይወት ከጎረቤቶቻችንም የምንመለከተው ነገር ነው እና ይሄን ማየት የማንችል ፖለቲከኞች እዚህም ውስጥ አለን። ይሄን በፍጹም ማየትም የማንችል የማንፈልግ ፖለቲከኞች አለን። እነዚህ እነማን ናቸው? አንደኛ የብሔር ፖለቲከኞች ናቸው። ይሄ እናንተ ጣጣ ነው። ይሄ የማንም ጣጣ አይደለም። እናንተ ያመጣችሁት ጣጣ ነው። ቀድም አንድ ቡርቃ ዝምታ የሚባለው ወንድሜ በጣም ወጣት ነው፣ ከኔም እድሜ በጣም ያነሰ ወጣት ነው። ሲናገር በጣም አለሳልሶ ረጋ ብሎ ነው የሚናገረው። ቢኮዝ ካልቲቬት የተደረገበት የፖለቲካ መስመር እንዳለ በደንብ ያስታውቃልና አንተ ራሱ በደንብ ነው የተቀበልከው። አፕሪሺየት አድርገህ ኢንዶርስ አድርገዋል። ስለ ኦነግ ከተነሳ እሱ ነው የምጠይቀውና ብላል። ቢኮዝ ዳትስ ሃው ኢንተርሺፕ የተደረገበት መንገድ ጥሩ ነው። ግን በዚህ እድሜው ምናልባት ሳየው ውጭ ሀገርም ያለ ይመስለኛልና ለኢትዮጵያ ሕዝብ ይሄ የሚያስበው ሐሳብ አለ ወይ? ይሄ የተቀበለውና እታገልለታለሁ የሚለው የኦነግ አስተሳሰብ ለኢትዮጵያ ሕዝብ ሆነ ይጠቅማል ወይ? እኔ ስለ ኢትዮጵያ ነው የማወራው። አንድ ፖሊሲ አለን አለ መሬት የሕዝብ ይሆናል የሚል ሁለት ፋላሲ አለ። አንደኛ ይሄ አሁን ያለው ህገ መንግስት የተመሰረተው በህወሓትና በኦነግ ነው። እነሱ ናቸው መሬት የብሔር ብሔረሰብ ነው ብለው እንዲያንጠልጥለውት ማንነቱ የማይታወቅ አካል መሬት ይዞ መንግስት እንደፈለገ የሚፈነጭብን ኦነግ ያመጣው ህገ መንግስት ነው አይደል? ዛሬ የህዝብ ነው የሚለን። ያን ጊዜ መሬት እኮ የህዝብ ሆኖ ነበር እኮ። በደርግ የተመለሰ ጥያቄ ዛሬ እንደ አዲስ ወደ ኋላ ተመልሰን የህዝብ እናደርገዋለን የሚል ፖሊሲ አለን አለ። በደንብ ካየኸው ትክክል አይደለም እየሄዳችሁበት ያለው መንገድ። ሁለተኛውና ዋነኛው ነገር ደግሞ ኦነግ መሬትን የህዝብ ነው ሲል ምን ማለት ነው? የሚመለከተው የኦሮሚያን ክልል ስለሆነ የኦሮሚያ ክልል መሬት የኦሮሞ ነው እያለን ነው። የኦሮሞ ብሔር የሆኑ ሰዎች የመሬቱ ባለቤት ይሆናሉ እያለ ነው። ከዚያ ቀጥሎ ምንድን ነው የሚሆነው? ሌሎች ብሔሮችስ ሌሎች ህዝቦችስ እዚያ
ሀገሬ ነው መሬቴ ነው ብሎ የኖሩ ንብረት ያፈሩ ሰዎች እጣ ፈንታቸው ምንድነው? ሌላ እልቂት፣ ሌላ ኬዎስ ነው የምንፈጥረው ማለት ነውና ፖሊሲ ያለ እንደዚህ ነው ምናምን ስንናገረው ትንሽ እንትን ይመስላል፣ ግን ፍጻሜው ምንድነው የሚለውን ማየት ነበረ። ብሔረሰቦች ዛሬ ላለው ረሃብ፣ ዛሬ ላለው እልቂት እናንተ የፈጠራችሁት መሆኑን አድሚት ማድረግ አለባችሁ። ሁለተኛ ተቃዋሚ የሚባለው የትኛውም ብሔረሰብም ይሁን ፌዴራሊስትም ይሁን ኢትዮጵያዊ አንድነት አመጣለሁ የሚለው የፖለቲካ ቡድን በአሁን ሰዓት በምን ደረጃ ላይ እንዳለ በእውነት አላውቅም እኔ። ምክንያቱም አለን የሚሉት ሲዋጉ ነው የምናውቃቸው። በቃ ወይ ይዋጋሉ እንደ ኦነግ እንደ ህወሓት እንደ ፋኖ ሆነው ጦር ግንባር ላይ ተቃዋሚ እንዳለ እናውቃለን። ከዚያ ውጪ ሌሎች ይታሉ ምንድነው እየሰሩ ያሉት? አሁን የገብቶ የወጣው እንደ ምሳሌ ብትመለከቱ የፖለቲካ ተቋም አለኝ አለ እዚህ መጥቶ የሆነ ነገር ተናግሮ ወጥቷል። አይ ዶንት ኖ የት እንዳሉ እና የፖለቲካ ተቋማት የህዝብን ጥያቄ የት አድርሰው የት ነው ያሉት የሚለው አንዱ ጉዳይ ነው። የኢትዮጵያ መምህራን ቅድም ጀምሬው ነበረ። አሁን ደሞዝ ኑሮ ተወዷል እንደምታዩት። ተምሮ ስራ ያለው የተወሰነ ደሞዝ የሚከፈለው ብቻ አይደለም፣ ምንም ስራ የሌለው ህዝብ አለ ኢትዮጵያ ውስጥ። ምንም ስራ የሌለው የተራበ የሚናገርለት ያጣ። እኛ ለዶክተሮች ካልጮኻችሁ ለምን አልጮኻችሁም? የዶክተሮችን ጥያቄ ዓለም እየጮኸ ነው። ነገር ግን ደሞዝ የሌላቸው ተምረው ስራ ያላገኙ ያልተማሩ ገበሬዎች በረሃብ እያለቁ የትኛው ደሞዝ ማን ይጨምርላችሁ? የት ነው የሚጠየቀው? እና እነዚህ ምሁራን የደሞዝ ጭማሪ ጊዜ ነው ድምጻቸውን የሰማ ነው። ፎር ይርስ እኔ ምሁራንን ሰምቼ አላውቅም። የኢትዮጵያን ችግር ይሄ ነው መፍትሄው ብለው ሲጮሁ እልህ ይዟቸው ሲተነትኑ ሲናገሩ ሰምቼ አላውቅም። እና የኢትዮጵያ ምሁራንም የኢትዮጵያን ችግር ካባባሱ አንደኛው ፓርት ናቸው። አም ሶሪ መጨረሻ ሐሳቤ መጠቅለል አልቻልኩም። እንግዲህ ካለው ሰዓት ጊዜ ካለ መለሳለሁ። አመሰግናለሁ። ይርታቸው ላይ ይጀምርና ከዚህ በኋላ አንዳንድ እድል ይኖራቸዋል እንደየሁኔታው፣ ከዛ እንዳማረብን እንሰነባበታለን ማለት ነው። እሺ ይርታቸው 7 ደቂቃ አለ። ኦኬ ታንክ ዩ። አሁን ቅድም ገብቶ የነበረው ወንድማችንም ግልጽ ያደረገው ችግር እንዳለ እንደ ካድሬዎቹ ሳይሆን በግልጽ ነግሮናል። አማራ፣ ኦሮሞ፣ ወላይታ፣ አፋር፣ ሶማሌ ሳይል ኢትዮጵያ ውስጥ ረሃብ እንደገባ የከተማ ረሃብ ልጆቻቸው ይዘው ወደ ልመና ገቡ የሚል ማለት ነው። ስለዚህ ይሄ አዲስ አበባ መሀል ያየው ነው እየነገረን ያለው። ሌላ ክልል ሰላም ያለበት የሚባል አማራ ክልል እሳተ ገሞራ በድሮን እየተጨፈጨፍነን ያለ ነው። ኢትዮጵያዊ የሚለው ማህበረሰብ የት አለ? ወይስ መሬቱ የሚባለው ነው? አማራው ከጠፋ በኋላ መሬቱ ነው ቋንቋውና ባህሉ ማንነቱ ወርሰው የራሳቸው አድርገው ለመቀጠል የሚያስኪድ መልክ ይመስላል። አማራ ሲሞት ዝም ያለ አሁን እያንዳንዱ ቤት ተንኳኩቷል። ነገ ይቀጥላል። አብይ እስካልተወገደ ድረስ there is no solution። አንድ የችግሩ መፍትሄ ያመጣው የለም። ከመጣበት ጀምሮ there is no solution ያመጣው የለም። ኢንክሪዝ የኢትዮጵያ ወለጋ የነበረው ወንጀለኛ ወደ አዲስ አበባ ገብቶ እንዲያምስ ነው የተደረገው። ሌላ ክልል የነበረው ወንጀለኛ ወደ አዲስ አበባ መጥቶ እንዲያምስ ነው ያደረገው። ስለዚህ ፍንጭ የሰላም የፍትህ የዲሞክራሲ የውይይት መንገድ የምታይበት አይደለም። ይህ ብሩቆና የብርቅ ዝምታ የሚባለው ከዚህ በፊት የወልቃይት ማንነት ነው ክልል ይሁን ወልቃይት ብሎ ሲጽፍልኝ የነበረ በመሰንጀር አድርጎ ነው አውቀዋለሁ። ወልቃይቴ እንዳለው እኔ ወልቃይቴ ነኝ ጋሼ ክልል መሆን አለበት ወልቃይት ሲለኝ የነበረ ለምን ሊያስበላን ስለፈለገ ነው። ከአማራነት አውርዶ ወደ ወልቃይት ክልል አድርጎ ከዛ በወያኔ ሊያስወርረን ስለፈለገ you are not smart enough than more than me። ያኛው ከታች ወልቃይት ተመልሷል ያለው ፋኖ ባይታገል ነው እስካሁን ለወልቃይት ለትግራይ ተሰጥቶ ነበር። ይህ ወልቃይት በእጃችን ነው ያለው ፋኖ ስለተታገለ ግን
ጭራሹ ወልቃይት አይመለስም ካለ መላው የአማራ ህዝብ ባዴን ውስጥ ያለውን በሙሉ ከነትጥቁ ወደ ዛ ትግል ስለሚገባ የአንድ ሳምንት እድል አይኖረው ነው አብይ አህመድ። ነገር ግን ባዴን የሚባለው ተለጣፊ ተለጥፎ የሱ እንደ ኤዲስ መድኃኒት እያዳነው ያለ ወይም ያስቀጠለው ትናንትና ልዩ ኃይል የነበሩ መሳሪያቸው ተገፎ ውጡ ተብለው የተባረሩ እንደገና ተደራቸው መከላከያ ተመቶ አልቆ የነበረው አድማ በታይና ሚሊሻ አዘጋጅተው ሌላ አዳዲስ አማራ እርስ በርሱ ስለሆነ ትግሉ እንዲራዘም ተደርጓል። አሁንም አቶ ይርታችሁ እስኪ አንድ ጥያቄ ልጠይቅ፣ በጣም ቀላል ጥያቄ። እሺ ብአዴን ሙሉ ለሙሉ የብአዴን ሰዎች መወገድ አለባቸው መጥፋት አለባቸው ብለህ ታምናለህ? አይደለም ወይስ ገለህ አጨርሳቸው? ምን ማድረግ አለባቸው? ይህ ህዝብ የተነሳ የህዝብ ትግል ነው እንጂ የግለሰቦች የሽፍቶች አይደለም የፋኖ ትግል። ስለዚህ ቆም ብለው ቆመው እንደ ህዝብ አሁን እየደረሰብን ያለ እነሱ መጠየቅ ያለባቸው ጥያቄዎቹ በአግባብ እንዲመለሱ በህገ መንግስቱ መሰረት ጥያቄዎቹ ከአማራ ህዝብ ጥቅም የተያያዘ ለምሳሌ አዲስ አበባ ማጆሪቲው አማራ ነው። በቋንቋ እስከሆነ ድረስ አስተዳደሩ ራሱ እንኳን ወልቃይት ሌላ አዲስ አበባ የአማራ ክልል መሆን አለበት። በቋንቋ እስከሆነ ድረስ አስተዳደሩ ለምን ናዝሬት ያለው የአማራ ህዝብ ድምፁ ይታፈናል? አማራ ሆኖ እንደ አማራ የሚታገሉ ከሆነ ለምን ድሬዳዋ ያለው የአማራ ህዝብ ይጨፈጨፋል? ሌላ ኢትዮጵያ ውስጥ ለምን ይጨፈጨፋል? ቋንቋ አስተዳደር ከሆነ ለምንድነው የራሱ ለሰላም፣ ለፍትህ፣ ለእኩልነት፣ ለብሔር ብሔረሰቦች ከሆነ ህገ መንግስት የወጣ ባሉበት ቦታ የራሳቸው አስተዳደርና ስራ እኮ አይቀጠሩም። ናዝሬት ውስጥ የመንግስት ስራ እኮ አይቀጠርም አማራ ሆኖ። ስለዚህ ይህን ህገ መንግስት ባዴን ያሉትን ሁላ እኔ እኮ ባዴን ያሉትን ሁላ መቃወም ነው የነበረባቸው። የራሳቸው ትጥቃት ፈትተው እንደገና ፋኖ ይፍታ ብለው ማወጃቸው ራሱ ምን ያህል ደካማ አማራ ለመሆናቸው የሚያሳይ ነው። አንዳንድ ነገር ግን ስለሚገደሉ ፈርተው ነው። እኔ ልቀላቀዋለሁ ሂጄ በአካልም ተገናኝቻለሁ፣ ምክትሉም አይቻለሁ። አድማወታኙም ደህንነት መረጃው ምን ያህል አስተሳሰብ እንዳላቸው በትምህርትም ብቃት አርቆ ማሰብ ማይችሉ ወለጋ ያለው አማራ እንዳልሆነ የሚገነዘቡ ብቻቺ ወያኔ የሰጣቻቸው ክልል ለዛ ብቻ እንደሚያስቡ እንደገናም ኢትዮጵያ እንዳትፈርስ ይለዋል። ደግሞ ምክንያታቸው I know to individually I've been there አዳነች አቤቤ አግኝቻታለሁ። የጥቅም ሰው አይደለሁም እኔ አዲስ አበባ ፎቅ መስራት ፈልጌ መስራት አቅቶኝ አይደለም። ተቀብዬ እስቲ ጥሩ ነው ማለት ፎቶግራፉ አለ እንትራሰ ለከላለው ተሪ ከፈለክ ከታች እስከ ላይ ያለውን የፋና አመራርም ሆነ ዘላቂ መፍትሄ ህገ መንግስቱ እስከ ዜጎች ድረስ ማስቀየር ምንችልበት ቅድም ወንድሜ የተናገረው በኃይል ካልሆነ በስተቀር በጦርነት ካልሆነ ህገ መንግስቱ በምንም ተአምር አይነካም። ለምን የካድሬ ስብስ የግሩፕ መብት አስከብሮ ለግሩፕ ብቻ እድል የሰጠ ነው፣ ለኢትዮጵያውያን ዜጎች እድል የሰጠ አይደለም። it is not about competition about technology, it is not about individual right። እንዴት አድርገን እብረስ አድርገን ቶርች ያደረግነው በሆድ የሚገዛ የገዛን ያልተገዛ ቶርች ያደረግነው እስር ቤት ያወረነ እየገረብነው ስንደፍረው አፉ ይዘጋል ነው። እንደዚህ ያለ ኢትዮጵያ አይደለም እንፈልጋት። I live in America የአሜሪካ ስታንዳርድና የአሜሪካ ኑሮ ተረድቼ ከዚህ ሲስተም ጋር ፊት አድርጌ ራሴን ችዬ ቤተሰቦቼ ይረዳ አገርም ነፃ እስኪወጣ ድረስ የተታገልኩ ነኝ። እኔ ለራሴ ክብር እንድሰጡ ብዬ አይደለም። እኔ ኢትዮጵያ ዩኒቨርሲቲ ገብቼ አልተማርኩ። ደሃ ስለነበረች አገሬ በዛ ሰዓት በኔ እድሜ ሁሉም ኢትዮጵያዊ ዩኒቨርሲቲ አስገብታ ልታስተምር አልቻለችም። ነገር ግን በስሟ ተሰድጃለሁ። እትብቴ ተቀብሯል። የአሜሪካ ዜግነት ኑሮ ዓለም እየዞርክ እኔ ኦሮሚያ የሚባለው ክልል ወያኔ የፈጠረው ሂጄ ማልኖርበት ማልዞርበት ማልደሰትበት አገር ኢትዮጵያ አለች ብያለሁ። ስርዓቱን አስወግደን ለአንተም ለሁላችን እዚህ እድል ስለሰጠኝ አንተም
ብሔር ማንካ ስለሆነ ዝቅተ አናሳ ብሔር ነኝ ስለብትል ነው። በአንተ ምንድን ይሰጣል? ጠቅላይ ሚኒስትር ብትሆን እኔ ችግር የለኝም ኢትዮጵያ ውስጥ ፎር ኤግዛምፕል ትክክል እስከሰራ ድረስ ለእውነት እስከቆምክ ድረስ ሁሉ ኢትዮጵያውያን ያሉ ህፃናት በመንገድ የሚያለቅሱ የኔ ወንድሞች ናቸው፣ የኔ እህቶች ናቸው። ለነዚህ እድል ልክፈትላቸው፣ ትምህርት ቤት ልክፈትላቸው፣ የሚኖርበት ቤቱን እናሻሽል። በረንዳ የሚያድሩት የአሜሪካ መንግስት እኮ ችሎታ አለው። ህዝብ ገንዘብ ሰብስቦ ቤት ሰርቶ ለህዝብን በነፃ ያኖራል። ጉልበት ኢንካም ከሌላቸው ሰርቶ ለሚኖርም እንደ ገቢው እየከፈለ ያኖርሃል። ትሪብ ያለው ብሎ አደባባይ ወጥተህ እንድትቃወም አይፈልግም። ሲስተማቲካሊ ኮድ በልታል ጠግብ ያለው ስትል እስር ቤት ያስገባል። እኔ የኢትዮጵያ እድል ባገኝ ለኢትዮጵያ ህዝብ ነው የምሰራው እንጂ ለአንድ ግለሰብ ወይ ለአንድ ብሔር አይደለም። ነገር ግን አማራ እየተጨቆነ እየተገደለ እየተደበደበ ስላለ እኔ ስለተመቸኝ ዝም ብዬ ማየት አልችልም። I know how to fight። ምን ማድረግ እንዳለብኝ መሬት ላይ እንዴት መሰራት እንዳለበት ፋኖ እንዴት በአንድ ሳምንት ሁለት ሳምንት እንዴት አንድ እንዳደረግ ነው። ሌላው ደግሞ ገለባው ወጥቶ ከብልጽግና ሄዶ እንዲለጠፍ ያደረግ ነው። ስማርት ሆኖ በመሃል ላይ ገብቶ ብዙ ወገኖቻችን የገደሉ ፋኖዎች እየዘረፉ ህዝብ አማሮ አገነስ ፋኖ እንዲያወራ ነበር ፕላንና ስትራቴጂ የተሰራው ነው። with us or without us ይገነሳን with us ከኛ ጋር ትቆማላችሁ ወይስ አትቆሙ? ካልቆማችሁ መልካችሁ አላማረንም። ሌላ የረገጣችሁ ይመስላል። ለአማራ ከወጣ ከአማራ ህዝብ ጋር ከፋኖ ጋር አንድ ሆነ ተታገል። ካልሆነ ግን አላማህን ላይ አሁን በእውነት ኢትዮጵያ ውስጥ አብይ አህመድ ዲሞክራሲ ያመጣል፣ አብይ አህመድ ኢትዮጵያ ያድናታል ብሎ የሚያስብ ካለ በጣም ኋላ ቀር እንደሆነ። ለነገሩ የኢትዮጵያ ታሪክ አርበኞች የኢትዮጵያን ትውልድ ከፍተኛ ትምህርት ብቃት ኑሮት ወያኔ ዩኒቨርሲቲ እንደከፈቱ ሰክሰስ እንዳይሆን የኢትዮጵያ ታሪክ ቡናና ስኮር በርበሬ ሲሸጥበት የነበረ እየተቀደደ። ስለዚህ እንደዚህ ያለ ምስቅልቅል የአማራ ህዝብ የኢትዮጵያ ህዝብ ቢፈጠርም ታተ እየጨረስኩ ነው። ቢፈጠርም አይደንቀኝም። ለምን ትግራይ ውስጥ 12ኛ ክፍል እንዲኖረው ሌላው በ10ኛ እንዲገደው የተደረገበት ምክንያት ስላለ ጊዜ ካለ መለሳለሁ። ታንክ ዩ። በመጨረሻ ግን ከቲፒኤልኤፍ ጋር መስራት ፋኖ ቢፈልግ ትክክል አይደለም። መጀመሪያ አማራን እየተታገለ ያለው የሚታገሉት ኃይሎች በሙሉ ገለል እንጨርሳቸው አንችልም። ቲፒኤልኤፍ ያለው ኢትዮጵያ ውስጥ ነው። መጀመሪያ ታሪካዊ ጥንታዊ የሆነ የትግራይ ድንበሩ ይዞ የወልቃይት የራያ የመተከል ያስወሰደውን የሰራውን ግፍና በደል በኢትዮጵያ ላይ በአማራ ህዝብ የፈጸመው ተንኮልና ደባ በይቅርታ እንትን አልደግሞ ይቅርታ አድርጉልኝ ብሎ ለኢትዮጵያ ህዝብ መጠየቅ አለበት። ያንን ካስተካከለ እንጂ ወያኔ መወገድ ያለበት ነው። ሰርቫይቭ ማድረግ የለበትም። ከጠየቀ ታምኑታላችሁ? ከጠየቀ መስራት ስማ ነገር መሳሪያ እንዲኖረው አታደርገው። ሲቪል ሆኖ እንደማንም ዜጋ መኖር ይችላል። መሳሪያ ይዞ ግን ያውነጠነጠ ይከና ገይቲም ጋር ትሹቲ መሳሪያ ሳይዞ መጣ ይችላል። እሺ ሲቪል ሆኖ መኖር ይችላል። በኢትዮጵያዊነቱ መታወቂያ ሰጠ ኢትዮጵያዊ ነው፣ ትግራይ ተወላጅ ነው፣ ኢትዮጵያዊ ነው ብለህ ህግና ደንብ ልምቱ ታስቀምጥለታለህ። በኢትዮጵያዊነት ሰርቶ ይኖራል፣ አገሩ ነው። እሺ ቁርጥ ያለ ነገር መናገር ምን ዳር ማለት ነው። ትክክል። መሳሪያ ሳይዞ መጥተው በሲቪል ሆኖ አላንስ መፍጠር ይችላሉ። መሳሪያ ከያዙ ግን አይቻልም። እያየ ገባበት። እሺ ቴንክ ዩ ይርታቸው። እሺ አይ ቲንክ ወደ ማን የማተራ ነው የቡርቃ ዝምታ ነው እንትን ነው እኮ አሁን ይሄ
የአላያንስ ጉዳይ ያለና የነበረ ነው። ያለና የነበረ ነው። ኦብቪየስሊ ማንም የታጣቂ ትግልም የፖለቲካ ፓርቲም አላያንስ ይፈጥራል። አላያንስ ግን ሲፈጥር የአማራ ህዝብ ማወቅ አለበት። አሁን የአማራ ህዝብ ወይም ደግሞ ነፃ እናወጣለን የምትለው ህዝብ ወይም ደግሞ የሚደግፍ ደጋፊ ማወቅ አለበት ሲባል ለደጋፊ ሊገባው በሚችል ቋንቋ ታስረዳዋለህ ማለት ነው። ምክንያቱም ነገ አላያንሱ ይሄ በፖለቲካ መከዳዳት ተከዳን እንደው እስከ መቼ ሰው እያመነ የምትለው ነገር አይደለም። ይሄ የሲሪየስ የሆነ ጉዳይ ነውና ሊሆን የሚችልበት ነገር ካለ ይሄ ነው፣ ከሌለ ደግሞ የለም ነው። ዞሮ ዞሮ ጉዳዩ ስለተነሳ ነው እንደዚህ አይነት ነገሮችን የምናወራውና ቀላልም ነገር አይደለም። እንዲሁ ዝም ብለህ አላያንስ እንፈጥራለን ብለህ ብቻ መተው አይደለም። አይተም ሰምተም የማታውቀው ከባድ ዲቪዥን ይፈጥርባል። በጣም ከባድ ዲቪዥን ሊፈጥርም የሚችል ነገር ነው። አስቸጋሪ ነገር ያለው ነገር ስለሆነ ማለት ነው። በተረፈ ግን እኔ እንጃ እናንተ ታጋዮች እንዴት እንደምታዩ አላውቅም። ዝሆን የሚያክል ኮዝ ያለህ በአሁኑ ሰዓት ብቸኛው አንተ ነው። እኔ እኮ ብዙ ጊዜ የምናገረው ነው። ይሄ ራሳቸው የፖለቲካ አመራሮች እኮ ይናገራሉ። በቃ ዝሆን የሚያክል ኮዝ ካለ ይሄን ዝሆን የሚያክል ኮዝ ይዘህ በዛ ላይ አላያንስ ያዋጣኛል ከምትለው ጋር መስራት ያለና የነበረው ነገር ግን ዝሆን የሚያክለውን ኮዝን በዜሮ የሚያበዛ ከሆነ አላያንስ ከፈጠርክ በኋላ በዜሮ የሚባዛበት ከሆነ እንደገና ኮዝን አላያንስ ፈጥረህ ማንሳት የለብህም። አሁን እኔ ለምሳሌ ከቲፒኤልኤፍ ጋር አላያንስ ፈጠርኩ ብትለኝ የአማራ ህዝብ ላይ እንደ 1968 ያሰት ተተርኩበታል ብዬ ልናገር አልችልም። ወይም ደግሞ ሌሎች የአማራ ፋኖች ወይ ፖለቲከኞች ይሄ ሊናገሩ አይችሉም በተለያዩ መድረኮች። ቢኮዝ በማኒፌስቶ ቀርጾ እንታገለዋለን ካለ ጋር ከሰራ አጣፍተዋል ማለት ነው፣ በዜሮ አብዝተዋል ማለት ነው። ይሄንንም መመለስ አለብህ፣ ማስረዳት አለብህ። ኦነጎችም ከቲፒኤልኤፍ ጋር አላያንስ ፈጥራለሁ ካላችሁ ከዚህ ቀደም በነበረው ትጥቅ በማስፈታት ሂደት ውስጥ ቲፒኤልኤፎች ክደውናል። አሁን እኮ ከኤርትራ ሲገቡ ጣችና ቲፒኤልኤፍ ተከደናል ብላችሁ አይደል? አሁን አላያንስ እንፈጥራለን ካላችሁ ኦኬ፣ ምንድነው ለሚከተሏችሁ ለኦሮሞ ብሔር ተወላጆች ማስረዳት አለባችሁ። ይሄ ግልጽ መሆን አለበት እንጂ የሆኑ 4 እና 5 ሰዎች በሆይታ በቃ በለው ብል ምናምን ብለህ አይደለም። ሲሮጡ የታጠቁ ሲሮጡ ይፈታል እንዳይሆን ማለት ነውና እንደዚህ አይነት ነገሮችን ቢያንስ ከመወያየት አኳያ ነው። ሌላው የመጨረሻው ራሳቸው የቲፒኤልኤፍ ሰዎች ትላንት የነበሩ ሰዎች ዛሬ ላይ ሆነው ሲናገሩ ትላንት ካመንካቸው ዛሬ ማመን አለበት። ምክንያቱም ከማንም በላይ ላንተ ቅርብ ናቸው። ለምሳሌ ጌታቸው ረዳ ትላንት የፓርቲው ምክትል ሊቀመንበር የነበረ ሰው፣ ፖሊት ቢሮ ውስጥ የነበረ፣ የትግራይ ጊዜያዊ አስተዳደር የነበረ፣ በጦርነቱ ወቅት ሳኒታይዘር የተባለ ሰውዬ ነው። ጌታቸው ረዳ ዛሬ ወጥቶ ስለ ቲፒኤልኤፍ ሲናገር ትላንት ያመንከው ሰውዬ ዛሬ አላምነውም ማለት ትችላለህ። ግን የሚናገረው ንግግር እውነት አይደለም ማለት አይደለም። ለምሳሌ ኢትዮጵያ ውስጥ አሁን ባለው ሁኔታ የጌታቸውን ንግግር በመነሳት እኔን አሁን ብትጠይቀኝ መላልሼ አድምጬው ማለት ነው ወገኖችን የምታሳግቱት አሁን የደረስኩበት ድምዳሜ ቲፒኤልኤፍ፣ ኦነግ፣ ፋኖ እንዲሁም ደግሞ አንዳንድ የመንግስት ታጣቂዎች ውስጥ ያሉ ሰዎች ናቸው የሚል ድምዳሜ ላይ ደርስ ይችላል። ቢኮዝ እናግታለን አለ እኮ እናግታለን ካለ ኦኬ፣ ወገኖቻችን ዛሬ የታገቱ ያሉት በቃ በእነዚህ ኃይሎች ነው ማለት ነው። አሁን ይሄ ውሸት ነው ልትለኝ አትችልም። እንዴት አድርገህ ነው ውሸት ነው ልትለኝ የምትችለው? መኪና ሙሉ ሰው ይታገታል። በእያንዳንዱ ሰው 4,000 $3,000 ይጠይቃል። ስለዚህ እናንተ ታጣቂ ኃይሎች አላማችሁን ረስታችሁ ቢዝነስ ውስጥ ገብታችኋል ማለት ነው። ይሄ እኮ ምንም የሚያስተፋፍር ነገር የለውም እኮ። የምታግቱትን ደግሞ ስታጡ የራሳችሁን ወገን ታግታላችሁ ማለት ነው። የመንግስት ታጣቂዎችን በደሞዝ መኖር አይችሉም። በቃ መሳሪያ ይይዛሉ፣ በትርፍ ሰዓታቸው ስራ ያግታሉ። ስለዚህ
ይሄንን ማስቆም እንደዚህ ነገሮች ካሉ መገምገም ያለባችሁ ተው ማለት ያለባችሁ የእናንተ ነገር ነው ብዬ ማስብ የእናንተ ስራ ነው የእናንተ ኃላፊነት ነው እንጂ ይሄ ነገር አሁን በለብለብና እስኪደው ዝም ብለን እንዲሁ ኦኬ በቃ እንለፍ ለምጣድ ውስጥ ሲባል አይጧት ለፍ ምናምን ብለህ ብታልፍ ዞሮ ዞሮ መምጣቱ የማይቀርበውና እንዲህ ያሉ ነገሮችን ለማውራት ያለው ወደ 7 ደቂቃ ለቡርቃ እሺ ያንተን ሁለት ጥያቄዎችን ልመልስና ከዛ ወደ ቤቱ ልመለስ። እገታን በተመለከተና እንዲሁም አሊያንስን በተመለከተ ኦነግ ወይንም የኦሮሞ ነጻነት ግንባር ወይም ኦነሰ የኦሮሞ ነጻነት ሰራዊት በመርህም እንዲሁም ደግሞ በተግባር የሚያምንባቸው ነገሮች አሉ። እገታን በተመለከተ እገታዎች ሲደረጉ አንተ እንዳልከው ክፍያዎች ይፈጸማሉ። እነዛ ክፍያዎች የሚፈጸሙት ቀጥታ ከመንግስት ባንክ ትራንዛክሽን ጋር የተገናኘ ግንኙነት አላቸው። እነዛን ነገሮች የሚያደርጉት በመንግስት በኩል እንደሚደረግ ነው የሚያምነው። ለዛ ደግሞ በዜጎች ላይ የሚደረግ የትኛውም እገታ ተቀባይነት የለውም። የራስህን ህዝብ እታገልለታለሁ ብለህ የምታስበውን ህዝብ አግተህ የምታገኘው የፖለቲካ ትርፍ የለም። ይህንን በተደጋጋሚ በመግለጫዎቹ አውጥቷል። ስለዚህ የኦሮሞ ነጻነት ሰራዊት የሚያገተው ንጹሐን የሚቀበለውን ገንዘብ የለም። ይህንን መረዳት ተገቢ ነው። በኦሮሞ ነጻነት ሰራዊት ስም ግን የሚደረጉ እገታዎች አሉ። ያ የሚደረገው ደግሞ ለምንድን ነው? ህዝቡ የኦሮሞ ነጻነት ሰራዊትን ትግል እንዳይቀበል አንድ፣ ሁለተኛ ደግሞ የኦሮሞ ነጻነት ሰራዊት ራሱ ህዝብ ሲማረርበት ትግል በቃኝ ብሎ ትግልን እንዲያቆም ነው። ከዛ ባለፈ የኦሮሞ ነጻነት ሰራዊት የሚያደርገው ምንም አይነት እገታ የለም። የኦሮሞ ነጻነት ሰራዊት ከመንግስት ጋር ነው እየታገለ ያለው። በመንግስት ባንክ ትራንዛክሽን ገንዘብ እየተቀበለ የሚያገትና የሚለቅበት ሂደት የለም ማለት ነው። አሊያንስን በተመለከተ የተቀመጠ ነገር አለ። የኦሮሞ ነጻነት ሰራዊት የራስን መብት ለማስከበር ከሚታገሉ ማንኛውም ድርጅቶች ጋር የፖለቲካም ይሁን የትጥቅ አጋርነት ሊኖረው ይችላል። ግን መርሃቸው መሬት የተቀመጠ መሆን አለበት። በራሳቸው ህዝብ ላይ ለራሳቸው ህዝብ የህዝቦች ነጻነትን ከዛም ባለፈ ደግሞ የሌሎች ክልል ወይም የሌሎች ብሔሮች ህዝቦችን ነጻነት በሚያምኑ ድርጅቶች በኩል አሊያንሶች ነበሩት። አሁንም ድርጅቱ በራሱ መንገድ በትጥቅ ትግል የሚቀጥሉ ከእሱ ጋር እየሰሩ ያሉ ድርጅቶች አሉ ማለት ነው። ያ ሲሆን ግን መርህ መሰረት ያደረገ ነው ማለት ነው። ይሄንን ካልኩኝ በኋላ ግን ከቤት ወደ ተነሱ ነጥቦች ልለፍ። በጣም የሚገርመው ነገር ለዛ ነው ቅድም ቴዲ አይ ቲንክ አንድ የአንተን ንግግር አስታወሰኝ። የሆነ ሰዓት የፖለቲከኞች ውይይት ይሄድና አዲስ አበባ የማናት ወደሚል መጨረሻ ክርክር ይገባል ያልከው ነገር ነበረ። አሁንም እንግዲህ አባታችን አዲስ አበባ የአማራ ናት የሚል ንግግር ነው ያደረጉት። የአዲስ አበባ ህዝብ ማጆሪቲው አማራ ነው የሚል ነገር አነሱና እኔ ነው አይደለም አልልም። ምናልባት ግን የምጠይቀው ነገር ምንድን ነው? መች በተደረገ ህዝብ ቆጠራ ዳታውስ ምን ያክል ነው? ያ የተሰራ ነገር አሎት ወይ? ያው ቁጥሮች ይናገራሉ ስለሆነ ማለት ነው። ከዛ ባለፈ ደግሞ ቋንቋ መናገርስ ማንነት ነው ወይ? ቋንቋ መናገር አማርኛ መናገር አማራ ካስባለ እኔ ኦሮሚያ ተወልጄ ያደግኩ ልጅ ነኝ። አማርኛን አቀላጥፌ እናገራለሁ፣ ግን አማራ አይደለሁኝም። አማራ አይደለሁኝም ማለት ግን ለአማራ ጥላቻ አለኝ ማለት አይደለም። ነገር ግን አሁን አብዛኞች የተወሰኑ የአፍሪካ ሀገራትን ካየክ አረብኛን ይናገራሉ፣ ግን አረብ ውስጥ አይደለም ያሉት ወይም አረብ ሊግ ውስጥ አይደለም ያሉት። ፈረንሳይኛን በቀኝ ግዛት የሚናገሩ የአፍሪካ ሀገራት አሉ። ፈረንሳዊ አይደሉም ወይንም ፈረንሳዮች አይደሉም። ነገር ግን ማንነታቸው ላይ የተጫነ ሌላ ማንነት ስላለ ያንን ቋንቋ ይናገሩታል። አዲስ አበባ ላይ አማርኛ መነገሩ እንዴት ሊነገር ቻለ? የቋንቋው አስተዋጽኦ ቋንቋው እዛ ቦታ ላይ እንዲነገር የተደረገበት ሂደት እኛ ለማንነት ከምንታገለው ትግል ውስጥ አንዱ ነው። ያለ ፍላጎታችን ቋንቋ ላያችን ላይ ተጭኗል ብሎ ያምናል የኦሮሞ ህዝብ። በትምህርት፣ በባህል፣ በታሪክ ማንነቱን እንዲያጣ ተደርጓል ብሎ ያምናል። ስለዚህ እንደነዛ አይነት ነገሮች ስላሉ እንደው ከቁጥሮች ጋር ቢነሳ መልካም ነው። ከዛ ባለፈ ያው በግል ስለተናገሩኝ ነው። እኔ ኦሮሚያ ምድር ላይ ተወልጄ ያደኩ ስለ ኦሮሞና ስለ ኦሮሚያ የምናገር ከዛ ባለፈ ለፌስቡክ እርሶን ልጽፍሎት አይደለም ፈጣሪ በሚያውቀው እርሶን ዛሬ ነው ያወቅኩትኝ። እኔ ምናልባት ጽፎልኛል አውቀዋለሁ የሚሉት ነገር ካለ ቢያመጡ ደስ ይለኛል። እኔ ሌላ ነገር እንትን ላለ ማለት ነው። እና እርሶን ራሱ እዚህ ጋር ነው እና ያወቅኩት እሱን እንደዛ ቢገነዘቡ ደስ ይለኛል ማለት ነው። ከዛ ባለፈ ኦሮሚያ በኢህአዴግ የተፈጠረች የሚል ሀሰተኛ ትርክት ተነስቷል።
ኦሮሚያ በኢህአዴግ አልተፈጠረችም። ኢህአዴግ ከመፈጠሩ በፊት የኦሮሞ ብሔርተኝነት ተፈጥሮ ኦሮሞ በብሔሩ ይታገል ነበር። ለዛ ማሳያ መጫና ቱለማ፣ ሲኮና መንዶ የመሳሰሉ ማህበራት በንጉሱ ጊዜ ትግልን እንዴት ይታገሉ እንደነበረ ታሪክን መመርመር በቂ ነው። ከዛ ባለፈ የኦሮሞ ነጻነት ግንባር እንኳን 1973 በነጮቹ አቆጣጠር ነው የተመሰረተው፣ በኢህአዴግ ወይም በህወሓት አይደለም። ከዛ ባለፈ አንድ ወንድማችን ስለ ህገ መንግስት አንስቶ ነበረ። በመሬት ጉዳይ ህገ መንግስት በኢትዮጵያ የረቀቀው 1987 ነው። ህገ መንግስቱን ያረቀቁት ወያኔ ህዝባዊ አርነት ወያኔና ኦፒዲዮ ናቸው። ኦነግ ከ1984 በኋላ ኢትዮጵያ ምድር ላይ አልነበረ፣ እንዲወጣና እንዲገደል ነበር የተደረገው ማለት ነው። 1987 መውጣቱ ምናልባት ያላወቀ ከሆነ ማለት ነው። እንደዚህ አይነት ነገሮችን በደንብ ማነሳው ለምንድን ነው? የኦሮሞ ህዝብ ከዛም ባለፈ የኦሮሞ ትግል የነጻነት ትግል እያደረገ ያለውን ትግል ለማሳነስ የሚደረጉ ንግግሮች ስለሆኑ ነው። ከዛ ባለፈ ኦሮሚያ ላይ ስላሉ ዜጎች የተነሳ ነገር ነበረ። ኦሮሚያ ህዝብ ማነው መሬት የህዝብ ይሆናል ሲባል ኦሮሚያ ውስጥ ያሉ ዜጎች ይጠፋሉ፣ ይበተናሉ ወይም ያልቃሉ የሚል ነገር ያነሳ የለም። አይ ቲንክ አሁን እዚህ ውስጥ ያን አይልም። የኦሮሞ ነጻነት ግንባር የመጀመሪያ ትግሉ የራስን እድል በራስ መወሰን ነው፣ ለህዝቦች ነጻነት። ያንን ሲያደርግ ኦሮሚያ ውስጥ ያሉ ሌሎች ብሔር ብሔረሰቦች ወይም ሌሎች ህዝቦችን ምን ያደርጋል ወይም ምንድነው ለነሱ የሚያስበው ካልከኝ በሁለቱም መንገድ መብታቸውን ያከብራል። አንደኛ ኢንዲቪዥዋል ራይታቸው ይከበራል፣ ሁለተኛ ግሩፕ ራይትንም ያከብራል። የሚፈልጉትን የራሳቸውን የሆነ የፖለቲካ አመለካከት ሊኖራቸው ይችላል፣ የራሳቸው የሆነ ኢኮኖሚ ሊኖራቸው ይችላል። ያን መብታቸውን ያከብራል። ከዛ ባለፈ ከህዝብ ጋር የሚደረግ ሀገር ነው የምትሆኑት ወይስ ክልል ነው የምታስተዳድሩት? የህዝብ ፍላጎት ነው። የራስን እድል በራስ መወሰን ሲባል ህዝቡ ራሱ የሚፈልገውን መወሰን አለበት ነው። በመጀመሪያ ደረጃ ግን ካለው ጨቋኝ ስርዓት ነፃ መውጣት አለበት። ልብ በለኝ፣ ካለው ጨቋኝ ስርዓት ነው ያልኩት፣ ካለው ጨቋኝ ህዝብ አይደለም ያልኩ። ይሄ ስርዓት ህዝቡን እየበደለ እያፈናቀለ እያሰረ እየገደለ ነፃነቱን ገፉታል ብሎ ያምናል። ለዛ ደግሞ ይሄ ህዝብ በመጀመሪያ ደረጃ ነፃ መውጣት አለበት። ነፃ ከወጣ በኋላ የሚፈልገውን ነገር በራሱ መወሰን አለበት። ከወሰነ በኋላ የኦሮሞ ነጻነት ግንባር ወይም የኦሮሞ ነጻነት ሰራዊት ደግሞ ያንን ውሳኔውን ያከብራል፣ ይቀበላል፣ ያስፈጽማል ማለት ነው። አሁን ያለውን ህገ መንግስት ትደግፋላችሁ? እኛ አሁን ያለውን ህገ መንግስት ላይ ጥያቄዎች ቢኖሩንም ግን ጥያቄዎቻችን ቢያንስ ከህገ መንግስት ውስጥ የወጡ ጥያቄዎች ናቸው። የመኖር ጥያቄ በህገ መንግስት ውስጥ በዓለም አቀፍ ህግም ያለ ነው። በዚህኛውም ህገ መንግስት ውስጥ ያለ ነው። ያለመታሰር፣ በፖለቲካ አመለካከት ያለመሳደድ፣ ከዛም አልፎ የራስን ሀሳብ በነፃነት ማንጸባረቅ በዚህኛውም ህገ መንግስት እንደዚሁም ደግሞ በኢንተርናሽናል ሎ ያሉ ህጎች ናቸው። እነዚህ መከበር አለባቸው ብለን እናምናለን። ግን ህገ መንግስቱ የእግዚአብሔር ቃል ወይንም ደግሞ ቁርአን ነው ብለንም አናምንም። ስፔሲፊካሊ ማንቀበላቸው የህገ መንግስቱ አንቀጾች አሉ ብላችሁ ያስቀምጣችሁታል ወይስ? አዎ ለምሳሌ እየነገርኩ ነው። አሁን እንግዲህ በአዲስ አበባ የባለቤትነት ጉዳይ ላይ ያው በኦሮሚያ እምብርት ብሎ ነው እሱ የሚያስቀምጠው። አዲስ አበባን በባለቤትነት የሚያስተዳድረው ብሎ ያስቀምጠው ምክር ቤቱ ነው። እንደዛና አይነት ነገሮች አንቀበልም። ከዛም ባለፈ ሌሎች የሚነሱ ነገሮች አዲስ አበባ የማን ነው የምትሉት? በምን የማን ነው ስንል በምን ባለቤትነቱ በማስተዳደር የኦሮሚያ ብሔራዊ ክልላዊ መንግስት ነው መሆን ያለበት። ባለቤትነቱ አሁን የባለቤትነት ጉዳይ ብዙ ጊዜ ይነሳል። የኛ ነው የሚሉ ነገሮች ይነሳልና እኮ ባለቤትነት የምልህ እንግዲህ አሁን ማስተዳደር ነው። በማስተዳደር ደረጃ አዲስ አበባ በኦሮሚያ ክልላዊ መስተዳደር ነው የምትተዳደረው። ምንም የተለየ ማለት ባለቤትነት ጥያቄ ታነሳላችሁ የኛ ነው የሚል ስለሆነ እኮ ነው በኦሮሚያ ክልላዊ መንግስት መተዳደር አለበት የምልህ። የኦሮሞ ህዝብ ነው ብላችሁ የምታስቡት? አዎ። በነገር ላይ ኢትዮጵያ ውስጥ ባህር ዳርም የአማራ አይደለም፣ መቀሌም የትግራይ አይደለም፣ አዲስ አበባም የኦሮሞ አይደለም፣ ሐዋሳም ወይ ሲዳማ ወይ የማንም አይደለም። እንደ ህገ መንግስቱ የህዝቦች ነው ይላል። የመንግስትና የህዝቦች ነው፣ የብሔር ብሔረሰቦች ነው ይላል። የሚገርመኝ እኮ እሱ ነው። የገጠርም ሆነ የከተማ መሬት የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል። የጋራ ማለት ባህር ዳር ያንተ የኦሮሞ ብሔር ተወላጅ የጋራ ሀብት ናት። ለዛ ነው አሁን ከማንቀበላቸው ብዬ ያነሳውልህ አሁን እሱን አንዱን ያንን ነው። ኦኬ። ስለዚህ እሺ ቀሪ ደቂቃ ኦኬ። ስለዚህ እንደነዚህ አይነት ነገሮችን የኦሮሞ ነጻነት ሰራዊት ላይ ማላከኩ ተገቢ አይደለም። ለሌሎች ብሔሮች ስጋት እንደሆነ ከህዝብ ጋር ከሌሎች ብሔሮች ጋር የሚደረግ ምንም አይነት የጎንዮሽ ጸብም ትግልም ስለሌለ ያንን መረዳት ተገቢ ነው ብዬ አስባለሁኝ።
ከዛ ባለፈ አንድ ሀገር አለችን የሚባል ነገር አለ። በአንድ ሀገር ህዝቦች ተስማምተዋል ወይ ዜጎችስ ተስማምተዋል የሚል ጥያቄን እናነሳለን። ዛሬ ላይ በኢትዮጵያዊነት የሚያምን ዜጋ አለ ወይ? ዜጎች ሁሉም በኢትዮጵያዊነት ያምናሉ ወይ ካልከኝ፣ ለምሳሌ ዛሬ ትግራይ ክልል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሰንደቅ ዓላማ አይተከልም። አማራ ክልል ዛሬ ኢትዮጵያን የኔ ነው ብሎ እየተቀበለ አይደለም። ለዛም ነው እኔ በአማራነቴ ብሎ የአማራን ትግል የጀመረው ማለት ነው። ሌሎችንም ማንሳት ትችላለህ። ስለዚህ በኢትዮጵያዊነት ላይ አንድ ኢትዮጵያ ስንል ምን አይነት ኢትዮጵያ ሁሉን ያካተተና ያቀፈ ነው ወይ የሚለውን ነገር ማንሳት እፈልጋለሁ። አንድ ነጥብ የማነሳው ያው ምናልባት እህታችንም ወርዳለች የመከላከያ አምባሳደር ከሆነችው ጋራ እና ከሰሞኑ አይ ቲንክ ሌላ እድል አለ። አዎ ሌላ አንድ እድል ይኖራል። እኔ እኮ ይገባኛል። አሁን በነገራችን ላይ የኛ ናት ስትሉ ብሔርተኞች የሆነ መሬትን የኛ ነው ስትሉ ምን ለማለት እንደፈለጋችሁ ስለማቅ እኮ ነው። አሁን መቀባባቱ ምናምኑ አይደለም። እኛን ከመሰለ ውጪ እዛ አካባቢ ላይ ተቀዳሚ ተጠቃሚ መሆን የለበትም ነው። ለምን እንወሻሻለን? ለምሳሌ ቆይ የስራ ዕድል ሊሆን ይችላል፣ ሪሶርስ ሊሆን ይችላል፣ ማስተዳደር ሊሆን ይችላል። ሌላው ዝም ብሎ ይኑር ነው እኮ የምትሉት። ሌላው ይኑር እንጂ ኦሮሚያ ክልል ላይ ቅድሚያ ለኦሮሚያ ልጆች ሪሶርሱ፣ ማስተዳደሩ፣ ሌላው ዝም ብሎ የእናንተ ሁለተኛ ሲቲዝን ሆኖ እንዲኖር የምትፈልጉት። ሐዋሳም ስትሄዱ ተመሳሳይ፣ ባህር ዳርም ስትሄድ ተመሳሳይ፣ መቀሌም ስትሄድ ተመሳሳይ። እኔ ደግሞ እናንተ ልክ ናችሁ። ለምሳሌ እኔ ደግሞ የምልህ ለወጣቶች ለእናንተ ለምነግራችሁ ወጣቶች ቶሮንቶም እና ዱባይም ሂድ ከተመቸ ያ ሀገርህ ነው። የቀበሌ ቤት ውስጥ እየኖርክ ለማይረባ ነገር አዲስ አበባ የኔ ናት እያልክ አትሙት። አዲስ አበባ የህንዶች ናት። ቤት አለ አዲስ አበባ ላይ ቤት አለ። አዲስ አበባ ላይ ገብተህ ነው የምትወጣው። በቃ መኖር እንኳን አትችልም። ኑር ቢሉ የኑሮ ውድነቱ አያኖርም። የቻይኖች ናት፣ የአረቦች ናት። ዛሬ አዲስ አበባ የኦሮሞ ልጅ ስደተኛ ነው፣ ረሀብተኛ ነው እንደማናችንም። አንድ የተራበ የኦሮሞ ልጅ ለአዲስ አበባ ሙት ልትለው ነው? የቀበሌ ቤት የሌለው ልጅ። ከዛ ይልቅ ግን የጋራ ሀብታችን ናት። አንድ የኦሮሞ ልጅ ባህር ዳር ላይ ሄዶ መስራት አለበት። ባህር ዳርም ያንተ ናት። አንድ አማራ ልጅ ሐዋሳም ያንተ ናት። አንድ የትግራዋይ ልጅ ሐዋሳ ያንተ ናት። አዲስ አበባ ያንተ ናት። ሀገር ተወረረች በሚባል ሰዓት በጋራ እንሞታለን እንደማለን። አለቀ። ስለዚህ ዛሬ እነግርሃለሁ በተሰጠኝ የልጅነት ስልጣን አዲስ አበባ የማንም አይደለችም። ሐዋሳም እና ባህር ዳርም መቀሌም የማንም አይደለችም። የኢትዮጵያ ሕዝቦች የጋራ ሀብታችን ነው። ሀገር ተወረረች ሲባል ታዲያ ከደቡብ ከምስራቅ እየሄደ ሰው ወገኖች ደማቸው የሚያፈሱት ሬሳቸው የአሞራ አራት የሚሆኑ ታዲያ ምን መሬት ስላላቸው ነው? እንደዛ ንብረት ስላላቸው ነው? የጋራ ሀብት የጋራ ንብረታችን ተነካ ብለን አይደል እንዴ? ስለዚህ መታገል ያለበት አሁን ያለው የመታገያ አጀንዳ ይሄ ነው። አሁን ያለው የመታገያ አጀንዳ ግን ወጣቶች መታገል ያለባቸው አሁን ቆመላችሁ ነው መጠየቅ ያለባችሁ። ለእንደዚህ አይነት እሳቤ